ዛሬ በአዲስ አበባ ውስጥ ማንም ያልኖረባቸው ለሽያጭ የወጡ 250 ካሬ ሜትር ሁለት ዘመናዊ ቪላ ቤቶችን ይዘንላችሁ መጥተናል። እያንዳንዳቸው ካሬያቸው ዋጋቸውንና የውስጡን የክፍሎችን ብዛትና የአሰራራቸውን ሁኔታ አብረን ጎብኝ፣ ዋጋቸውን እነግራችኋለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የዘወትር አድማጭ ተመልካቾቻችን፣ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም ካቀረብኳቸው ዘመናዊ ቤቶች በቀዳሚነት ይህን የምታዩትን ቪላ ቤት አስጎበኛችኋለሁ። በጥሩ ዋጋ ቀርቧል። እያንዳንዱን ክፍል እንይና ስለ ዋጋውም ሁኔታ ነግራችኋለሁ። ቤቱ የሚገኘው በአዲስ አበባ ውስጥ አያት አካባቢ ሲሆን ለመኖሪያ ጥሩ የመኖሪያ ሰፈር ላይም የሚገኝ ነው። በ250 ካሬ ሜትር ላይ የተገነባ ሲሆን ግቢው 3 መኪኖችን ማስቆም ይችላል። በአጠቃላይ ቤት ውስጥ ደግሞ ወደ መኝታ ቤት እንቀይራቸው ካላችሁ 5 መኝታ ቤቶችን ማድረግ ትችላላችሁ። ዋናው ላይ 3፣ ሰርቪሱ ላይ 2 ማለት ነው። ከዛ በተጨማሪ የቤቱ የፊኒሽንግ ሁኔታም ቆንጆ የሚባል ነው። ጥሩ የእንጨት ስራን እንዲሁም የፊኒሽንግ ሁኔታዎችን ተጠቅመን ያገኘ ነው። ታዲያ ይህን ቤት የምትፈልጉ በጣም ጥሩ ዶክመንትን ይዞ ወሳኝ ሻጭ ለሽያጭ ነው እንግዲህ ያቀርብላችሁ። ስለዚህ አሁን የምታዩት የቤቱ ትልቁ ሳሎን ሲሆን በጣም ጥሩ ተደርጎ በምታዩት መልኩ የመብራት ስራዎቹ፣ የቤቱ ከፍታ፣ እያንዳንዱ የፊኒሽንግ እና የካቢኔት አገጣጠም ሁሉም ጥሩ የሚባል ነው። ስለዚህ ሰፊ ሳሎን ታገኛላችሁ መጀመሪያ ከግቢ ቀጥታ ወደ ቤት እንደገባችሁ ማለት ነው። ስለዚህ የምትወዱት አይነት የሳሎን ዲዛይን ነው የሚገኘው። ፊት ለፊት ካቢኔቱ በጥሩ ሁኔታ ለትርፍ ተብሎ የተሰራ ሳይሆን ለመኖሪያነት ለራሳቸው ብሎ የገነቡትን ቤት ነው እንግዲህ ለሽያጭ በፍጥነት ታስቦ ገበያ ላይ የወጣው። ጥሩ አልሙኒየም ተጠቅሟል። የመስታወት ስራው እንዲሁም እያንዳንዱ የሴራሚክ ሁኔታዎቹ በጣም ቆንጆች ናቸው። ይህ ደግሞ እኛ ባልነው ሳይሆን እናንተ መታችሁ አይታችሁ የምትመሰክሩት ነው የሚሆነው። ለማንኛውም ትክክለኛ ቤት ፈላጊንን ቪላ መግዛት አስበናል ካላችሁ አያት አካባቢ በዋጋው እንዲሁም በሰፈሩ በተለያዩ ሁኔታዎች ይህን ቤት ሳታዩ ሌላ ቤት ላይ እንዳትወስኑ። አሁን ወደ 3 መኝታ ቤቶች እየሄድን ነው። የመጀመሪያው ግን ይህ ትልቁ መኝታ ቤት ሲሆን በምታዩት መልኩ የተፈጥሮ ብርሃን አየር እንዲያገኝም ታስቦ ሰፊ መስኮት ላይ ተሰርቶለታል። ከዛ በተጨማሪም የቤቱ ከፍታ እንደነገርናችሁ እጅግ በጣም ደስ የሚል ቅልል ብሎ የተገነባ ነው። ቁም ሳጥን በጥሩ ሁኔታ ተገጥሟል። ከዚህ በተጨማሪ የመታጠቢያ ክፍሉ ይህን ይመስላል። ቦይለር እንዲሁም የሻወር ቦክስ በግላስ የተገጠመለት ነው። ከዛ በተጨማሪ የልጆች መኝታ ቤት ክፍል አንደኛው ይህን ይመስላል። ቁም ሳጥን በምታዩት መልኩ የተገጠመ ነው። የልጆች መኝታ ቤት አይመስልም እንግዲህ እንዳየነው ከሆነ ትልቅ ተደርገው የተሰሩ 3 መኝታ ቤቶች እጅግ በጣም አስደሳች ስፋት ያላቸው ሆነው ያገኘናቸው። ስለዚህ ዋናው ቤት ላይ ያሉት 3 መኝታ ቤቶችም 3 የራሳቸው የሆነ ቁም ሳጥን የተገጠመላቸው የልጆች የጋራ መታጠቢያ ክፍል እንዲሁም ትልቁ መኝታ ቤት የራሱ የሆነ የውስጥ መታጠቢያ ቤት ያለው ነው። ታዲያ እነዚህ የምታዩቸው ደግሞ የሰርቪሱ ቦታ ሲሆኑ ሰርቪሱ ላይ 2 ቆንጆ ሰርቪሶች እንደ መኝታ ቤት አገልግሎት የሚሆኑ አሉ። ይህ የምታዩት ደግሞ ካቢኔት ያልተገጠመለት ማብሰያ ኪችን ወይም ትራዲሽናል ኪችን የምንለው ሲሆን እዚህ ላይ እንግዲህ በቀኝ በኩል የምታዩቸው በሮች 3 ሰርቪሶች ናቸው። እነዚህ ሰርቪሶች የራሳቸው የሆነ ውጭ ላይ ደግሞ መታጠቢያ ክፍልን ይዞ የሚገኝ ነው። እጅግ በጣም ዘና ብለው የተሰሩ ለመንቀሳቀሻነት ኮሪደሩም እጅግ በጣም ደስ የሚል ሰፊ ግቢም ይዞ ለሽያጭ ቀርቧል። ወሳኝ ትክክለኛ ቤት ፈላጊነን ካላችሁ በአዲስ አበባ ውስጥ አያት አካባቢ እነዚህንና ሌሎች ቤቶችንም መታችሁ ማየት ትችላላችሁ። ጥሩ ፋይልን ወዲያውኑ ተስማምታችሁ ቀጥታ ወደ ውልና ማስረጃ ብቻ በመሄድ ክፍያ እንድትፈጽሙ እንጂ በመንደር ውል እንዲሁም ፋይሎችን ሳታጣሩ ምንም አይነት ክፍያ እንዳትፈጽሙ እያልኩኝ ወደ ቀጣዩና የዕለቱ ሁለተኛውን መረጃ ላሳያችሁ። በሁለተኛነት ይዤላችሁ የቀረብኩት የዛሬ ቤት መረጃም ይህ የምታዩት ቪላ ቤት ነው። በአያት አካባቢ የሚገኝ ሰፊ ግቢ ያለው 250 ካሬ ሜትር ዘመናዊ ቪላ እስካሁን ያልተኖረበት ምርጥ ቤት ነው። ታዲያ ይህ ቤት ሁሉም 100% ጥንቅቅ ብለው ያለቁ ናቸው። የመብራት የውሃ አገልግሎት እያንዳንዱ ነገሮች ሙሉ ተደርገው ተሰርተዋል። ይህ የምታዩት እንግዲህ የቤቱ ዋናው ትልቁ ሳሎን ሲሆን ኦፕን ኪችን በጥሩ ሁኔታ ተገጥሞለት ነው ያገኘ ነው።
ስለዚህ ይህን ቤት ምናልባት የቀለም እድሳት ብቻ ሊጠይቃችሁ ይችላል። ከዛ ውጭ ግን ምንም አይነት ወጪ እንዳይጠይቅ ተደርጎ ሰፊ ሳሎን 3 መኝታ ቤቶችን ይዞ ዋና ቤቱ ላይ ተገንብቷል። ታዲያ አሁን የምናያቸው ቦታዎች የ3 መኝታ ቤቶች ቦታ ሲሆን የመጀመሪያው ገብተን የምናየው ደግሞ ትልቁ መኝታ ቤት ሲሆን ሰፊ ነው። ቆንጆ ተደርጎ የተገነባ ቁምሳጥን በጥሩ ሁኔታ የተዘጋጀለት እንዲሁም ከቁምሳጥን መሃል አልፎ መታጠቢያ ቤት ውስጥ ላይ የያዘ ሲሆን ጣጣውን የጨረሰ ነው። ሻወር ቦክስ እንዲሁም ቦይለር የተገጠመለት በጥሩ ሁኔታ ያለቀ ነው። ይህን ቤትም በጥሩ ድርድር መግዛት ትችላላችሁ። መታችሁ እዩት። ከዚህ በመቀጠል ወደ ልጆች መኝታ ቤት ነው የምናመራው። አንደኛው የልጆች መኝታ ቤት እንግዲህ ከዚህ ፊት ለፊት የምናገኘው ዳር ላይ ያለ ሲሆን ሁለተኛውም ከዚሁ ፊት ለፊት የሚገኝ ነው። ታዲያ እነዚህ 3ቱም መኝታ ቤቶች ሰፋ ሰፋ ብለው የተሰሩ እንዲሁም የጋራ ሻወር ቤት ያላቸው የሁለቱ የልጆች መኝታ ቤት ይህ ማለት ነው። ከዛ በመቀጠል ሁሉም ቁም ሳጥን ያላቸው ሲሆን እዚህ ላይ ደግሞ ሰፊ ተደርጎ የተዘጋጀ ካቢኔት የተገጠመለት የውጭ ኪችን ቤት በዚህ መልኩ ተዘጋጅተዋል። ታዲያ ኪችን ቤቱ ሰፊ ነው፣ ቆንጆ ነው። ምንም አይነት ፕሮግራም እንዲሁም ዝግጅት ቢኖርባችሁ ይጠበናል የሚል ሀሳብ እንዳይገባችሁ። ከዛ በተጨማሪ እዚህ ውጭ ላይ ደግሞ 2 ቆንጆ ሰርቪሶች አሉ። እነዚህን ሰርቪሶች ለመኝታ ቤት አገልግሎት እንዲሁም ለፈለጋችሁት አገልግሎትም መዋል የምትችሏቸው ሲሆን ስለዚህ ይህ ቪላ ቤት በካርታ 250 ካሬ ሜትር እንዲሁም ሰፊ ግቢና ቢያንስ 3 መኪኖችን ዘና አድርጎ የሚያስቆም ሲሆን በአጠቃላይ ደግሞ 5 መኝታ ቤት፣ 1 ሳሎንና 2 ኪችን ሲሆን ዋጋውን መታችሁ አይታችሁት በመደራደር መግዛት ትችላላችሁ ተብላችኋል። ስለዚህ መታችሁ እዩ። ከሻጩ ጋር ተገናኝታችሁ ፋይሉንም በማጣራት በጥሩ ድርድር መግዛት ትችላላችሁ። እንደ መነሻ የተባለው የዋጋ ጥሪው ደግሞ በመጀመሪያ ያቀረብንላችሁ 25 ሚሊዮን ብር፣ በሁለተኛ ደረጃ ያቀረብነው ደግሞ 24 ሚሊዮን ብር፣ ተመሳሳይ 250 ካሬ ሜትር፣ ተመሳሳይ የመኝታ ቤትና የክፍል ብዛት ያላቸው ሁሉም እጅግ በጣም ጥሩ ተደርገው የተሰሩ ነገር ግን እናንተ መታችሁ ደግሞ የተሻለውን የምትወዱትን ከሻጭ ጋር ተገናኝታችሁ ዋጋ በመስጠት በመደራደር ፋይሉን ደግሞ በጥሩ ሁኔታ በማጣራት መግዛት የምትችሏቸውን የቤት አይነቶች ናቸው። ውድ ኢትዮጵያውያን እነዚህም ቤቶች ያቀረብናቸው በትክክል የሚሸጡ አሁን ቀጥታ መታችሁ ራሳቸውን እነዚህም ቤቶች አይታችሁ ከሻጩ ጋር የምትገናኙትን ሲሆን የማይሸጥ ቤት እንዲሁ የምናቀርብ እንዳልሆነ እንድታውቁልን እንፈልጋለን። የዛሬ መረጃ የሚን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ